አይ ሌላ አዲስ አበባ ላይ ትልቅ ህንፃ 12 ፎቅ ዲዛይን ጨርሻለሁ። የሚገነባልኝም ባለሀብት ራሱ ጨርሻለሁ። ባለሀብቱ በጣም የሚታወቅ ኢትዮጵያ ውስጥ ባለሀብት ነው። ስሜ እንዳይጠቀስ ብሏል። 8 ፎቅ የገቢ ምንጭ ነው የሚሆናቸው ለንጽጽር ዳዮች። 4 ልጆች ነው ያሉኝ። ያው ምናልባት ይህንን ስል አብዛኞቻችሁ ግር ሊላችሁ ይችላል። ነገር በሐሰት ትምህርት ሸውዶናል። እፎይን እኔ ከስንት ዓመታት በፊት ነው የምከተለው። ከስንት ዓመታት በፊት ነው ማቀው። ከአንተ የሞተውን ሰው አጽም ነው ከዋሻ ውስጥ አውጥቶ ይዞት እየመጣ ያለው ወገናችን። እኔ ቄሶች ሁሉ ጠይቄ መልሳቸው ሁሉ ጥያቄ ነው። በቃችሁ እኔ ግርም የሚለኝ እስካሁን ድረስ የሰለመው ታዲያ እስካሁን ድረስ ሚዲያም ላይ ይሁን መሬትም ላይ ሆነ የሰለመው እሺ ሙስሊም ነው? እኔ እኮ ግርም እኮ ነው የምትሉኝ፣ እያያችሁ ማታምኑ። ጎግል ውስጥ ገብታችሁ የዓለማችን አሪፉ ሰው ማን ነው ብላችሁ ስትጠይቁ ይመጣላችሁ ስም ነብዩ ሙሐመድ ብሎ ነው። ታዲያ ነብዩ ሙሐመድ ለምንድን ነው አሪፍ ሰው የተባሉት ብላችሁ ስትጠይቁ ደግሞ ተጽዕኖ ፈጣሪ ናቸው ተብሎ ይታሰባል። ምክንያቱም እሳቸው ምድር ላይ ከነበሩበት ጊዜ አንስቶ እስካሁን ድረስ አስተምሮታቸውን የሚቀበል በጣም ብዙ ተከታይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንኳን ደህና ቆያችሁኝ። እንግዲህ እንደተለመደው ዛሬ ቪዲዮ ይዤላችሁ መጥቻለሁኝ። የሚገራርሙና አስተማሪ ቪዲዮዎች ናቸው። ይሄን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰብ አባል ሆኑ። ቀጥታ ወደ ቪዲዮ እንገባለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ንጽጽር ህንፃ መሰራው ዲዛይኑን አይተዋል ኡስታዝ? ቤቱን ያየሁት። አይ ሌላ አዲስ አበባ ላይ ትልቅ ህንፃ 12 ፎቅ ዲዛይን ጨርሻለሁ። የሚገነባልኝም ባለሀብት ራሱ ጨርሻለሁ። ባለሀብቱ በጣም የሚታወቅ ኢትዮጵያ ውስጥ ባለሀብት ነው። ስሜ እንዳይጠቀስ ብሏል። ቦታ ብቻ ነው ልንገዛ በ40 ሚሊዮን ምናምን አሁን ፕሮሰስ ላይ ነን ያለ ነው። እሱ ሲገዛ የ8 ፎቅ የገቢ ምንጭ ነው የሚሆናቸው ለንጽጽር ዳዮች፣ ለኡስታዞች፣ ክፍለ ሀገር ላሉት፣ ለንጽጽር ላይ ለሚሰሩ ሰዎች፣ ለሰለምቴዎች፣ ለሁሉም የገቢ ምንጭ ማንንም ሳያስቸግሩ እንዲኖሩ ማለት ነው። 4 ፎቅ ብቻ ነው ለኮምፓራቲቭ ሪሊጅን ትምህርት ቤት የሚሆነው እና ቢሮ ምናምን አድርገው መጠቀም ይችላሉ። ከዛ በኋላ ብናልፍ ምን አይቆጨኝም ብሞት። በቃ ለትውልዱ ማለት ነው። ሁሌ ልመና ኡስታዝ በጣም ነው የሚያስጠላው ራሱ ማለት ነው። አንገታችንን እየደፋን ነው የምንመጣው። ብራምጡ ብራምጡ ብራምጡ። ይሄ ሰው እኮ ይሰለቸዋል። አንድ ቀን ይቆማል። ደግሞ ኢኮኖሚካሊ እየተመታ ነው በአለም ላይ። አውሮፓ ላይ ኢኮኖሚ እየተመታ ነው። አሜሪካ ኢኮኖሚ እየተመታ ነው። በጣም ዲፍሌክሽን አለ። እስከ መቼ ድረስ ነው ሰው የሚያስቸግረው ሰው ማለት ነው? የራሳቸው የገቢ ምንጭ አድርገው ራሳቸውን እያስተዳደሩ ለትውልዱ መቀጠል አለባቸው ማለት ነው። ከዛ በኋላ ያለ ልፋት 40 ሺህ ምናምን እየተከፈላቸው ንጽጽር ላይ ያሉ ሰዎች ስራዬ ብለው ኑሯቸው ከፈለጉ ትዳር ይመስርቱበት፣ ምንም ያርጉ፣ በቃ ላይፋቸው ነው በቃ የነሱ ማለት ነው። እንደዛ ነው። ሚሽነሪዎች እኮ ሙሉ እንትናቸውን እየሰጡ ነው እንትን የሚሉት። እኛ ደግሞ እነዚህ ሰዎች አሁን መጀመሪያ ብር ብለው መጥተው አይደለም የመጡት ንጽጽር ላይ ያሉ ልጆች። ስለዚህ ምንድነው ገንዘብ ብለው እስካልመጡ ድረስ ንጽጽሩን እንካደማለን ብለው ሲመጡ ደግሞ በቃ ሙሉ ጊዜያችሁን ስጡት እስቲ እናንተ ብለን እኛ የራሳችን ስራም ስላለን የራሳችን ኑሮ ስላለን ከሀገር ውጭም ነው ደግሞ የምንኖረው እኛ ገብቷል ምለ እንደዚህ እንትና ኢትዮጵያ ውስጥ አገር ኢትዮጵያ ውስጥ ያሉ መሬት ላይ ያሉት እንደሱ ናቸው። ለነሱ የሚሆን የገቢ ምንጭ አድርገንላቸው ኢንሻአላህ ከዛ በኋላ ሰው አያስቸግሩም። ሁሉ ፈንድሬዚንግ ወራይ መዋጮ ምናምን ውይ እንዴት ስልችት የሚል ነገር መሰለ ኡስታዝ አያስፈልግም ማለት ነው። እና እንደዛ ነው። የቦታ እያጠያየቅን ነው ያለው ነገር ምንድነው? በቦታ ያሰብነው እስከ በ500 ካሬ ሜትር ነው ያሰብነው አዲስ አበባ ላይ እስከ 40 ሚሊዮን እንትን ማለት አንድ ሰው 10 ሺህ ብር ቢያዋጣ 4000 ሰዎች በቂ ናቸው። እኔ ደግሞ በአለም ላይ ያለኝ ተከታይ 4000 ሰው ብቻ አይደለም፣ በጣም ሹሮኝ ነው የምነግርህ። በትንሹ ከ20 ሺህ ሰው በላይ ተከታይ ያለኝ በራሴ ግሩፕ ላይ ማለት ነው። ስለዚህ ያንዳንዱ ሰው ሰደቀቱል ጃሪያ አድርጎ 10 ሺህ ብር ቢያዋጣ 10 ሲባዛ በ40 ሺህ ማለት ነው። በ4 ሺህ በቃ እንትን ይላል ማለት ይዘጋል ማለት ነው። ቦታውን ከገዛ ማለት ነው። እሱ አሁን እንትን ሁለተኛ ፕላን ቢ ነው። ያው የሰለምቴዎቹ ቦታው እንዳልኩ አሁን አልጋ ምናምን ነገር እንትን እያልን ነው። አልጋ ፊክስ ስናደርግ የገቢ ምንጭ ራሳቸው ወይ ዳቦ ቤት ወይም ደግሞ የህትመት ቤት ራሳቸው አድርገው ከሰው ሳያስቸግሩ ሰለምቴዎቹ ራሳቸውን ሲችሉ ቀጣይ ፕሮጀክታችን ይሄ ነው። ዲዛይን ምናምን አሰርተናል። ኢንሻአላህ እንትን ካለ ነው አላህ ያስጨርሰው። ከሆነም ሆነም ነው፣ ካልሆነም ደግሞ እና ኢምራን ያሰሩታል። እኔ እንኳን ካልቻልኩኝ እናንተ ከጀመራችሁ እኔ በጣም ቢዚ የሆንኩኝ ከመጣው እና ኢምራን አሉ እና ኢምራን ይጨርሱታል ማለት ነው። በእነ ኢምራን ነው ኢንሻአላህ ቢኢዝኒላህ
በእናንተ ኢንሻአላህ ተዓላ ጀምራችሁ ጨርሱታላችሁ ቢኢዝኒላህ። እና ኢምራን ደግሞ ሌላ ነው ኢንሻአላህ፣ ሌላ ቀጣይ ሊቭል ነው እነሱ ዩኒቨርሲቲ ይስሩ፣ እነሱ ዩኒቨርሲቲ ይስሩ፣ ኢስላሚክ ዩኒቨርሲቲ ሰርተው ከዛ በኋላ የአቂዳ የፊቂ የነህው ምንድነው በላጋ ሉጋ ሶርፍ ምናምን ሙቃረና ምናምን ብለው በደንብ እንትን አድርገው ራሳቸው እያስተማሩ ራሳቸው ማኔጅ እያደረጉ ወደፊት መስራት ነው። እንደዛ ወደፊት እንትን ማለት ስለ ክርስትና እርሶ መጥቶ ያስተምራል፣ የዚያኔ ግዴታ ነው። እኔ ደግሞ ስለ እንትን ነው የማስተምረው፣ ኡሱል አልፊቅህ አስተምራለሁ ኢንሻአላህ። ምክንያቱም የኔ ዲግሪ በእንትን ነበር፣ በሸሪዓ ነበር። በነገራችን ላይ ዲግሪ ወሰድኩት ኩሊየተ ሸሪዓ ነበር የተማርኩት። ከዚያ በኋላ ማስተርስ ላይ መጥቼ ቀየስኩት ሙሉ በሙሉ ማለት ነው። ወደ ንጽጽሩ ላይ ያመጣሁት ማስተርስ ላይ አልአድያ ወልመዛሂብ አልፊቅህያ ነው፣ ኮምፓራቲቭ ሪሊጅን የሚባለው እንጂ መጀመሪያ ላይ አቂዳ ላይ እንትን ላይ ነበር፣ ፍቂ ላይ ነበርኩኝ። እና ወላሂ እንዳሉት ኮሌጆች ኢንሻአላህ ተዓላ ለነሱ ተትቶ የፊቂ መሳላዎች በጣም ይከብዱኛል። እኔ አልዳፈርም። እኔ ኖርማል ማለት ፈትዋ ስሰጥ አንድ ሰው ያየሰው አለ ከስር ፈትዋ ስሰጥ ፈትዋ በጣም ነው የምፈራው። እሱን ነው የምልህ። ግን እንትን ላይ ግን ስፔሻላይዝ አድርጋል። ማሻአላህ አሁን አንተ መስራት ያለብህ እሱ ላይ ነው። ቀደር ላይ በለው 2 ቀን አዳመጥኩ። ማሻአላህ መጽሐፌን አይተዋል አይደለ? የኔ ማዳንና መዳን በእስላም ምዕራፍ 4 ላይ نعم በእኔ አሁን የወሰድኩት ኮርስ ኦንላይን ነው የወሰድኩት። አሁን ፕሬዲስቲኔሽን ዲተርሚኒዝም የሚባለው ቀደር ሸርዒና ቀደር ምንድነው ከዊን የሚባለውን ኮዛል ዲተርሚኒዝም እና ቴዎሎጂካል ዲተርሚኒዝም ብዬ የፕሮቴስታንቶች ጋር ነው የወሰድኩት ኮርሱን። አያውቁኝም እነሱ። ወስጃለሁ ራሱ የዲተርሚኒዝም ትምህርትና የፍሪዊል ትምህርት እነሱ ጋር ነው የወሰድኩት ኦንላይን። ከሰለምኩ በኋላ እኮ ነው የምነግርህ። የሶርቴዎሎጂ የሚባለውን ትምህርት እነሱ ጋር ወስጃለሁ። ክራይስቶሎጂ ወስጃለሁ። ትራይዶሎጂ ወስጃለሁ። የስላሴ ትምህርት አሁን ስለ ስላሴ የእነሱን ቴዎሎጂያቸውን በስነ ስርዓት ነው የወሰድኩት። ፔፐሩን ላለኝ ሰርቲፊኬት ግን አያውቁኝም። ራሱ ኦንላይን ስለሆነ እዛ ነው የተማርኩት ማለት ነው። እና አሁን ከእስልምና ጋር እያነጻጸርኩኝ ምናምን ነገር ነው ሞራው በጣም እንትን ለማለት የፈለግኩት። ግን ያንተ ግን በጣም ዲቴይል ሄደበታል። ያዛሾች ለውይይት ከፈለጋችሁ ኑና መጀመሪያ ተፈተሹ ላያቸው ችግር የለውም። ያው ችግር የለውም ነው ዑመር ኮምቦልቻም ሆነ ዶክተር አቡበክር ነው የምትሏቸው። የምን ዶክተር እንደሆነ አላውቅም። ምናልባት የጫት ዶክተር ሊኖራቸው ይችላል። የጫት ዶክተሬት ሊኖራቸው ይችላል። ይዛቻቸው ነው ችግር የለውም። መጀመሪያ ግን ይታዩ በቁርአንና በሐዲስ የሚያምኑ ከሆነ መጀመሪያ እዚህ ጋር ተገናኝተን ከዚያ በኋላ እወያይላቸዋለሁ። ችግር የለውም። ሃይ ሰላም አለይኩም ቻው። ትሰሚያለሽ? አብሩ ይኸውልሽ እኔ አሁን አንቺ በትክክል ማወቅ መረዳት የምትፈልጊ ከሆነ አሁን ወርድና ላይቭ ከፍታለሁ። ትመጣላችሁ ሶስታችሁ። እዚህ ከሆነ መልሷ ሰላም ነው ወይስ ከዚህ እንዲወጣ ፈልገሽ ነው? እዚህ ጋር 8000 ሰው ያዳመጠኝ ያለው 8000 ሰው ያዳመጠ መልስ የለም ያልሽ ነው ያለሽ። ያው ሊመልስ የሚችለው አይደለም መልሽ ተባሽ መልስ እኮ ይለሽ መልሽ እንድመልስላችሁ ስለሆነ የፈለኩት እዚህ ከስር የሚያዳምጣለ እስከ መቼ ተደብቃችሁ? ኧረ እባካችሁ መማር የምትፈልጉ ከሆነ እኔ አሁን ወርድ ላይቭ ከፍታለሁ። ትመጣላችሁ አትመጡም? ሶስት ቆይ አንዴ ኢምራን አንዴ ቀጥይሽ። ምን መልክ ትሰራለች? በኩል ያለውን ማወቅ አለበት ሰው። እዚህም ሆነ እዛ ምንም ልዩነት የለውም። መልስ መስጠት ከቻለች ትስጥ። መልስ መስጠት የሚፈልግ ገብቶ ይስጠኝ። እኔ ቄሶች ሁሉ ጠይቄ መልሳቸው ሁሉ ጥያቄ ነው። እሱን በትክክል መልሶ የሚያሳምነኝ ሰው ካለ ይምጣ። እስኪ መቅደስ ትመልሽላታለሽ? መቅደስ የለችም። እቺም ገብታ ዝም አለች። ይሰማል? የእናንተ ድራማ ግን መቼ ነው ማብቂያው? እስቲ ንገሩ። ሲቀጥል ልጆቹ እዚህ ጋር የሰበሰብካቸው ልጆች ክርስቲያን አይደሉም። እየሰማችሁ እንዲህ መልኳቸው ይሄን ነው። ክርስቲያን አይደሉም። ሀከር ስሚ በደንብ ሳራ ስሙ። እሺ እና ምንድን ነው? ቆይ ስላሴን ሳታምኝ እንዴት ክርስቲያኖች? የገጠር ልጅ ነው። እናንተ ተሸውጄ ሳምን ነበር እስከዛሬ። ጥያቄ እኮ ነው የጠየቁት።
ጥያቄ ነው የጠየቅነው። እኔ የገጠር ልጅ ነኝ። ቤተክርስቲያን አለ የልክ ልንገርህ ወንድሜ፣ በስርዓት መልስ ልትመልስልኝ ከፈለግ ጥያቄን አዳምጠኝ። አይደለሽም ሲጀመር አይደለሽም። ክርስትና ስምሽ ማን ነው? ጥያቄ ልትመልስ አሁን ጥያቄ ልትመልስ ነው የገባው ወይስ ልትመረምር ነው? እኔ ልትመረምር ነው? ጥያቄ ልትጠይቅ ነው የገባው? ክርስትና ስምሽን ተናገሪ። ምን አገባ? ጥያቄ መልስልኝ። ጥያቄ ጠይቁኝ መለስላችኋል አይደለም ያልከው? ጠይቅ መልስ። ክርስቲያን አይደለሽ? ይተናኩል ነው ክርስትና ነው መደበቃችሁ። እኔ ግርም የሚለኝ እስካሁን ድረስ የሰለመው ታዲያ እስካሁን ድረስ ሚዲያም ላይ ይሁን መሬትም ላይ የሆነ የሰለመው እሺ ሙስሊም ነው? እኔ እኮ ግርም እኮ ነው የምትሉኝ፣ እያያችሁ ማታም ነው። ቀላል እኮ ነው። አንድ ነገር ላግባባቸው፣ ችግር የለውም። እሺ ሙስሊም ናቸው። እሺ ሙስሊም ከሆነ አትመልስላቸው። ሙስሊም አይደለንም። እኔን አይጠይቀኝም። የክርስትና ስሜን ለምን አትመልስም? ሲጀመር እሱ ብቻ ሳይሆን ማለት ነው እግዚአብሔር ኢየሱስ ክርስቶስን ሲወርድ የዳዊት ልጅ ትሆናለህ ብሎታል። ለምን ትሆናለህ? ለምንድን ነው ትሆናለህ ያለው? ዳዊት በምድር ላይ ስልጣን ስለነበረው ስልጣን ተፈልጎ ሽወዳ ነው ለእኔ ማለት ነው። ሲቀጥል እግዚአብሔር ምንም ህዝብን ማስተማር ከፈለገ ብዙ መላእክቶች አሉ። ምንድን ነው ዙሪያ ጥምጥም ድራማ መስራት አያስፈልግም። ዓለምን ማመን ነበረ። ግን አሁን በቃ ለእኔ ጥያቄ ሆኖብኛል። መብቴ ነው እሱ ደግሞ የዳዊት ልጅ የአብርሃም ልጅ እንዴ! አንድ እግዚአብሔር ልጅ አለው። ልጁ አባቱ ነው፣ አባቱ ልጁ ነው። መልአኩ ነብዩ እግዚአብሔር ነው፣ ነብዩ ፈጣሪ ነው፣ ፈጣሪው ነብይ ነው። ምን አይነት ነገር ነው ያልገባኝ? ለምንድን ነው ዙሪያ ጥምጥም የሚካሄደው? በዛ ላይ ዳዊት፣ አብርሃም፣ እግዚአብሔር ራሱ አባቱ ሶስት የሞተውን ሰው አጽም ነው ከዋሻ ውስጥ አውጥቶ ይዞት እየመጣ ያለው ወገናችን። ለምን ሲባል ይሄ ሬሳው የሆነ ጻድቅ ወይ ደግሞ የሆነ ነገር ስለሆነ ህዝቡን ሊባርክ ነው የወጣው። እዚህ ጋር በደንብ እዩት እስከ መጨረሻው። ምን አለበት የሞቱ ሰዎች እንኳን ከሞቱ በኋላ እንዲታርፉ ብትተዋቸው። ቆይ ግን አይከብድም? እንዴት ነው ግን የሞተ አጽም እዩት እንዴት እንደያዘው ጋይስ። በጣም ከባድ ነው። በጣም እኮ ነው የሚቀፈው። ሂደው ደግሞ ፎቶ ይነሳሉ ከነሱ ጋር። አሁን ይሄ መልእክቱ ምንድን ነው? 4 ልጆች ነው ያሉኝ። ያው ምናልባት ይህንን ስል አብዛኞቻችሁ ግር ሊላችሁ ይችላል። ነገር ግን እውነታው እኔ ስዑድ ከማል 4 ልጆች ነው ያሉኝ። የመጀመሪያዋ ልጄ ሐኒፋ ስዑድ ትባላለች። ሁለተኛዋ ልጄ ሲያም ስዑድ ትባላለች። ሶስተኛዋ ልጄ እና አራተኛዋ ልጄ መካ መዲና ስዑድ ይባላሉ። ያው ሁለቱም መንታዎች ናቸው እና የመጀመሪያው ነገር ይሄንን እንድታቆልኝ ፈልጋለሁ። ሁለተኛው እዚህ ጋር የምጠይቀው ወይም ደግሞ የምናገረው ነገር ምናልባት አንድ ቀን አድጋችሁ የምታዩት ይሆናል። ከልጆቼ ይቅርታውን ልጀምር ብዬ ነው። ውድ ልጆቼ ምናልባት ከሐኒፋ ውጭ ያላችሁት በእናቶቻችሁ እቅፍ ውስጥ በእናቶቻችሁ ጓዳ ነው እያደጋችሁ ያላችሁት። እንደ አባት አዎ አልተንከባከብኳችሁ፣ ጎናችሁ አልነበርኩም። ያው ያም ያደረገው ምናልባት እዚህ ሚዲያ ላይ መወራት የሌለበት እንደ ቤት እንደ ጓዳ ሊነሳ የሚችል ምናልባት ዛሬም በዚህ መልኩ እኔም ለማውራትም የተነሳውበትም ያው ፊት ለፊት ስለመጣ ነውና ውድ ልጆቼ ይህንን ቪዲዮ ስታዩት አድጋችሁ ሊሆን ይችላልና እንደ አባት እንደ ስዑድ ከማል እናንተን የመጀመሪያ ይቅርታ ጠይቃለሁ። እንደ አባት ቆሜ አጠገባችሁ ስላሌለው ስላልተንከባከብኳችሁ እጅግ በጣም ይቅርታ። ኢንሻአላህ አላህ ብሎ በቅርቡ እዚሁ ሶሻል ሚዲያ ላይ ነው የመጣሁበት ትልቁ ምክንያት ህይወቴን ለውጬ የቤተሰቤን የልጆችን ህይወት ለመለወጥ ነበር። አሁንም በዛው ልክ የሚቀጥል ይሆናል። መሀል ላይ ይሄ ጉዳይ መነሳቱ ምናልባት ከኋላው የያዘው ትልቅ ኸይር ነገር ይኖረዋልና ውድ ልጆቼ ይቅርታ፣ የሚገባችሁን ሐቅ እሰጣችኋለሁ። ይሄ ማስረጃ እንዲሆን ነው ይሄንን ቪዲዮ ያስቀመጥኩት። እዚህም ቲክቶክ መንደርም ማስታወቂያ በመስራት ከዛም ውጪ ሌሎች ስራዎችን በመስራት ከማገኘው ነገር እናንተን የመደገፍ እናንተን የማገዝ እናንተን የማሳደግ የኔ ትልቁ ኃላፊነት ነው። እስካሁንም ለነበረው ምናልባት አግዣለሁ ረድቻለሁ ምላት በጣም ትንሽ ነገር ናት። ከሚነሱት ነገሮች ወላሂ በጣም ትንሽ ነገር ነውና ኢንሻአላህ በተቻለኝ አቅም ሙሉ አቅሜን ተጠቅሜ ባለኝ አቅም ለአራታችሁም በሚበቃ ልክ እንከባከባለሁ። ማድረግ ያለብኝን አደርጋለሁኝ። ይህንንም ያው የኢትዮጵያ ሕዝብ ፊት ለፊት ቆሜ እናገራለሁ። እጅግ በጣም ይቅርታ። ኢንሻአላህ ይቅርታው ይቀጥላል። ሐሳቦቼንም በመሃል የማነሳ ይሆናል።
ሌላ ዛዛታ ሌላ ሐሳቦችን ማንሳቱ ተገቢ አይደለም። ምክንያቱም በጓዳ ውስጥ መነሳት ያለባቸው ነጥቦች ስለሆነ በሽምግልና መነሳት ያለባቸው ነጥቦች ስለሆኑ ማለት ነው። እኔም እዚህ ሶሻል ሚዲያ ላይ ስመጣ የራሴንም ህይወት ለውጬ የቤተሰቤን የልጆችን ህይወት ለመለወጥ ስለሆነ ስለዚህ ኢንሻአላህ ቀጣይ ቪዲዮም አለ። ቀጣይ ክፍል እያላችሁ እየገባችሁ ቼክ አድርጉ። ጎግል ውስጥ ገብታችሁ የዓለማችን አሪፉ ሰው ማን ነው ብላችሁ ስትጠይቁ ይመጣላችሁ ስም ነብዩ ሙሐመድ ብሎ ነው። ታዲያ ነብዩ ሙሐመድ ለምንድን ነው አሪፍ ሰው የተባሉት ብላችሁ ስትጠይቁ ደግሞ ተጽዕኖ ፈጣሪ ናቸው ተብሎ ይታሰባል። ምክንያቱም እሳቸው ምድር ላይ ከነበሩበት ጊዜ አንስቶ እስካሁን ድረስ አስተምሮታቸውን የሚቀበል በጣም ብዙ ተከታይ አላቸው ተብሎ ስለሚታሰብ ነው። እናንተስ በዚህ ሀሳብ ላይ ምን ትላላችሁ? ሀሳባችሁን በኮመንት ላይ ያሳውቁኝ። በሐሰት ትምህርት ሸውዶናል። እፎይን እኔ ከስንት ዓመታት በፊት ነው ከተለው ከስንት ዓመታት በፊት ነው ማቀው ካንተ በፊት ማለት ነው። ግን ሸውዶናል፣ በቃ እፎይ ሸውዶናል። ምክንያቱም የሌለን ነገር ነው አምጥቶ የሚያስተምረው። እኔ ኬት እንደሚያመጣው አላውቅም። ለራሱ ለብቻው መጽሐፍ ተጽፎለታል እንዴ? እኛን በጨለማ ድር አድርጎ እየጎተተን የነበረ በጨለማ እፎይ ነው። እፎይ ሲጀመር እኛ ሸውዶናል። ኦርቶዶክስ ሙስሊምን አይደለም በጨለማ እየመራን ያለው እፎይ ሙስሊሙን አይደለም። አንተ ሰውዬ ልንገርካ ኦርቶዶክሳውያን ነው በጨለማ እየመራን ያለው። ገባህ? ሸውዶናል። ማሸወድ ደግሞ ሁሌም ደግሞ ተሸወዱ ነው እንዴ? በቃ ከተነቃ እኮ ላሽ ማለት ነው እንዴ? ይህን አክል ሸውዶናል። አሁን ነቃን፣ በቃ ላሽ በሉ ገለጸም። በነገራችን ላይ ሁሱ ህዝበ ሙስሊሙ ማለት ነው በደንብ ማመስገን አለባችሁ። የምሬ ነው የምላችሁ፣ በደንብ ማመስገን አለባችሁ። ምክንያቱም ይሄ አልተገለጸም የሚለው መዘዝ ማለት ነው ብዙ ነገር ነው የቀየረው፣ ብዙ ነገር። ምክንያቱም እኔ በቃ እኔ ተስፋ ቆርጬ የመጨረሻ ተስፋ ቆርጬ እዚህ ደረጃ ለመድረስ የቻልኩት አልተገለጸም በሚለው ነው። አልተገለጸም ሲሉ አሁን እኔ የምሬ ነው እኔ በራሴ አፍራለሁ። ምክንያቱም እነሱ የሚፈልጉት ያልሆነውን ነገር ያልተገለጸውን ነገር ጨምሮ እንዲያወራ ነው የሚፈልጉት፣ እንዲያወራ። ምክንያቱም እሱ ምንድነው ያለው ያልተገለጸውን ነገር ግልጽ ያልሆነውን ነገር ግልጽ አናረግም፣ ግልጽ የሆነውን ነገር ግን እንዳለ እናስቀምጣለን ብሎ ነው የተናገረው። ምን ያክል ይሄ እስልምና ላይ ምን ያክል በትክክለኛ መንገድ እንድትመሩና ምን ያክል ደግሞ በእውነተኛ በመጽሐፉ ብቻ ያለውን እንደምትናገሩ ነው የሚያመለክተው። ይሄ እኮ እውነትን ነው። በቃ ይሄ እውነትን ለሚፈልጉ ሰዎች መንገድ ነው የሚመራው፣ መስመር ነው የሚያሳየው። የእውነቴ ነው የምለው እኔ መስመር ነው የሆነን። አልተገለጸም፣ መስመር ነው የሆነን። በቃ 100% ይሄ እኔ መስመሬ አልተገለጠም ነው። ምክንያቱም ምን ያክል እውነት ላይ መጽሐፍ ቅዱስ ላይ ግን የማይጨመር ነገር የለም። ሲፈልጉ በፍላጎታቸው የፈለጉ ጊዜ ይጨምራሉ፣ የፈለገውን ይቀንሳሉ። እንደዚህ የሆነ መጽሐፍ ቅዱስ ብዙ ጊዜ ተበርዟል። ግን የፈለጉትን ያወጡታል፣ የፈለጉትን ይቀንሱታል፣ የፈለጉትን ለምን? እሺ ሳራ ይብቃሽ፣ በቃ አሁን ወደ ጥያቄ ጨርስ እናገራለሁ። ለምን ሲጀመር መጽሐፍ ቅዱስ ሊበረዝ ለምን አስፈለገ? ሰው የኦርቶዶክስ ይምጣ ብላችኋል፣ አሁን እንመልሳለን። አንተ ሲጀመር አንተ ተሳዳቢ ነህ። አንተ ሲጀመር ምን ታውቅና ነው የምትመልሰው? አንተ ጎን ቁሙ። ለምንድን ነው የምትሳደቡት? ሲጀመር እንደ የዓለማዊ ጦርነት አይደለም፣ አትሳደቡ። በጣም ቀፋፊ ስድብ ነው የምትሳደቡት። ደግሞ በዛ ላይ ስነ ስርዓት ይኖራችሁ፣ አንብቡ። ደግሞ ይሄ ሁሱ አልተገለጸም ባለው ነገር ላይ ምንድን ነው አስር አልተገለጸም እግዚአብሔርም አልተገለጸም። እኔ ነው ልላችሁ ፈልገው ይሄን አሁን የጠየቁትን ጥያቄ የሚመልስልኝ ሰው ካለ ግን ደስ ይለኛል። ለምንድን ነው እዳችሁ ተከፍሏል ተብሎ ምንም የማያውቅ ሕፃን ልጅ እዳ ያለበት ለምንድን ነው?